ውዶቼ ትንሽዬ ምክር ከእናንተ ጋር ልወያይ ልነጋገር ብዬ መጣሁ እና ከእናንተ በላይም ባላቅ አንድ ምክር ልስጣችሁ ወገኖቼ ማለት ነው። መቼም እኮ ታናሽ አይደለም እኔ ታላቃችሁም ሊሆን ይችላለሁ፣ ታናሻችሁም ሊሆኑ ይችላለሁ። ለብዙ ሰው ደግሞ ትንሽዬ ቃላት ትልቅ ሆኖ የሚገኝና እውነት ሆኖ የሚገኝበት ሰዓት ይኖራል። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ፈጣሪ ይመስገን። እመቤቴ ማርያም ምስጋና ይድረሳት እና ሰላም ነኝ። እናንተም ሰላም ናችሁ ብዬ እወስዳለሁ። ባላችሁበት ፈጣሪ ከእናንተ ጋር እሱ ይጠብቃችሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ወገኖቼ። ወገን ለወገን መድኃኒት ነው ይባላል። ውድ የሀገሬ ልጆች በሙሉ አበረታቱኝ አበረታቱኝ። ይህን ቪዲዮ ያያችሁ ሁላችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ሲገባ ማለት ነው አንድች ነገር ልናገርና ወደ እናንተ በጭንቅላታችሁ በልባችሁ እንድትወስዱልኝ ነው። እህቶችም ወንድሞችም ሁላችሁም ውድ የሀገሬ ልጆች ኢትዮጵያን በሙሉ እኔ ለወገኖቼ ነው። እሱስ ምንድን ነው ወገኖቼ? ብራችሁን የሰራችሁ ደሞዝ መቼም ሳሰሩ ሰው ሀገር ላይ አትኖሩ። ትሰራላችሁ ብዬ ነው የምገምተው። ትሰራላችሁ ብዬ ነው የምገምተው። መቼም ሳይሰራ ሰው ሀገር ላይ እድሜ አንጨርስም። አንደኛ እሰራለሁ ብዬ ከሀገር ወጥቼ እስከመጣሁ ድረስ እሰራለሁ። ኮንትራት ቤት የሚሆን ከኮንትራትም ውጭ ራሳችሁ ወረቀት አሰርታችሁ የምትኖሩ የምታጠፉ ብርሻችሁን በልክ አርጉት። የምታጠፉትን በልክ አርጉ። በልክ አርጉ ማለት ዛሬ ብር ካላዛችሁ ያቺው ኮንትራት የፈረማችሁበት ኮንትራት መዳም ቤት ሳይሆን ጃዛ ቤት ያላችሁ ዛሬ በልኩ ካላረጋችሁ ወይ ስራ ይጠፋል፣ ወይ ደግሞ ስራ ሲገኝ ደግሞ ስራ አግኝታችሁ ልክ ስራ ስትቀጥሉ ወረቀት ማሰራት ይመጣል። ወረቀታችሁን አሰርታችሁ ኦፌ ሳትሉ ወይ ስራ ሊጠፋ ይችላል። ስለዚህ የምታጠፉት ወይ የምትገዙት ወይ የምትለብሱት በልኩ አድርጉ። አንደኛ ለልብስ ብለን አይደለም ከሀገር የወጣ ነው፣ ለብር ብለን ብራችን ይዘን ገብተን ሀገራችን ላይ ቁም ነገር ሰርተን እንገኝ ብለን ነው የመጣ ነው። ሁለተኛ ደግሞ ወርቅ እንኳን ቢገዙ ነገ ተነገ ወይ የዛሬ አመት ዛሬ 2 አመት ቢቸግርሽ ትሸጫለሽ። ግን ቡትቶ አይሸጥም፣ ተመልሶ አይሸጥም። የለበሳችሁ ልብስ እንደው ሸጣለሁ ብትይ ራሱ ምንም ዋጋ አወጣልሽም። ግን አንደኛ ኮንትራት አይደላችሁ፣ ኮንትራት ያልሆናችሁ ልብስ ትገዛላችሁ፣ በርሜን ትገዛላችሁ፣ ሻንጣ ትገዛላችሁ። ያ ሁላ ወደ ሀገራችሁ ስትልኩ ብዙ ብር አውጥታችሁ ነበር የምትልኩት። ብዙ ብር አውጥታችሁ ወደ ሀገራችሁ ስትልኩ ሀገር ቤት ስደርስ ያ ቡትቱ እንዲበትናችሁም አይደረስም። ልብስ በቃ አንዱ ይመጣል፣ ምን አባቱ ያለሽ አንስተሽ ትሰጫለሽ። ያም ይመጣል አንስተሽ ትሰጫለሽ። ግን ጥቅም የለውም። ወርቅ ግን አንስተሽ አሰጭም። ወርቁን ግን አንስተሽ አሰጭም። ያንን ልብስ አንስተሽ ለሰው በትነሽ በአመቱ ግን ያ ልብስ ይዘሽ የገባሽው ምናልባት 1-4 ልብስ ቢቀርልሽ ነው። አንደኛ የሚያልቃል። የተቀመጠ ብዙ ተቀመጠ፣ ብዙ አመት እዚህ ተቀመጠ። ሀገርሽ ስትገቢ ምንም ሳትለብሺ ነው በሳሙና የሚያልቀው። የቆየ ስለሆነ እዚህ ሳገጅም የቆየ ሊሆን ይችላል። ገዝተሽም ብዙ ቆይተዋል። ንፋስ አይመታው ብዙ ሀገርሽ ከገባ
ምንም ከሳሙና ከሁለቴ ከታጠበ እሱ የለም። ቁም ነገር ብሰሪ ቁም ነገር ብሰሩ አንድች ትንሽዬ ቤት ሰርታችሁ አቅማችሁ የፈቀደው ወይ ዶሮ እርባታ ትንሽዬ ብትከፍቺ አንድ 20 ዶሮ ገዝታችሁ ብታረቡ እሱ ጥቅም ነው። ከዓመት በላይ ሀብታም ትሆኛለሽ። ከዓመት በላይ ሀብታም ትሆናላችሁ። ግን የሰው ሀገር ላይ ዝም ብላችሁ በየወሩ ልብስ ገዝታችሁ በየወሩ ጠለባ ገዝታችሁ ለድሪበሪም ከፍላችሁ ለምገዙ ሁሌ ገዝታችሁ በየጊዜ ልብስ ገዝታችሁ ምን ይዛችሁ ልገቡ ነው? እኔ ግርም ብሎኛል እኮ ምን ይዛችሁ ልገቡ ነው? ወደ ሰው ሀገር ላይ ልቀሩ ነው? እውነት ብዙ አብዛኞቹ ሸጪ ናቸው። አብዛኞቹ ሸጪ ናቸው፣ ሌሎቹ ደግሞ ገዢ ነው። ግን እንደዚህ ገዝታችሁ ምን ይዛችሁ ልገቡ ነው? ወይስ ወደ ሰው ሀገር ላይ ልትቀሩ ነው? ምንድነው ቡትቱ ምን ያደርግላችኋል? አንድ ልብስ እኮ የሰው ሀገር ላይ አንድ ልብስ እኮ ከገዛው በቂ ነው። እሱንም አልገዛም እኔ። መች ስራ አጣው? ስራ መች አጣው? የመጣሁበት ማር ቤት ስራ ነው። የማር ቤት ስራ ኩሽና ለመስራት ይዤ የመጣሁትም በቂ ነው። ሁለተኛ ደግሞ ወይ ዩኒፎርም ሊኖረኝ ይችላል፣ እሱም በቂ ነው። ምናልባት በአመት ወይ በሁለት አመት ከነሱ ጋር ሲወጣ ከሀገሬ ይዤ የወጣሁትም በቂ ናት። ሀገሬ ላይ ነው ሁሉም ለብሼ ሲወጣ የሚያምርብኝ እንጂ ሰው ሀገር ላይ አያምርብኝም። ብሬን ነው ይዤ የሚገባ፣ ብሬን ነው ቁም ነገር የሚሰራበት። ከዚህ ሀገር ሄጄ ደግሞ እውነትም አንድ ወንድማችን ብለዋል፣ መካሪም ሆነዋል ለመዳም ቅመም ትክክል መካሪ ሆነዋል። የእሱን ምክር እንኳን ሰምታችሁ እውነት ተመለሱ። ዛሬ ዱባይ ያልሄዳችሁ ከቤይሩት ትመጡና ዱባይ፣ ከዱባይ ጆርዳን፣ ከጆርዳን ኳታር፣ ከኳታር ኩዌት፣ ባህሪን፣ ሳውዲ አረቢያ በቃ ሀገር ለሀገር መቁጠር ትርጉም የለውም። ትርጉሙ ምንድነው? ብራችሁን ያዙ በእጅ በቃ። አንድ ሀገር ላይ ጠንካራ ሆናችሁ ከሰራችሁ አንድ ቤት ማለት ነው። አንድ ቤት ከሰራችሁ ጠንካራ ሆናችሁ ከሰራችሁ የመጣችሁበትን ላይ ይጨመርላችኋል። 2-3 አመት ከሞላችሁ እንደዛው ይጨምራል። 4 አመት ሲሞላችሁ እንደዛው ይጨምርላችኋል። እሱ ራሱ ደሞሴ ከፍ እያለች የምትለው እኔ አሁን ትልቋ ሴትዮ ስንት አመት አንድ ቤት ኖርኩት፣ ያሳለፍኩት ፈጣሪ ብቻ ነው የማውቀው። ያሳለፍኩት እንደ ማንኛውም ሰው ይሄን ቪዲዮ የሰማችሁ ሰው ውሸት ሊመስላችሁ ይችላል። ውሸት ሊመስላችሁ፣ የሚያውቁኝ ደግሞ ያውቁኛል፣ የሚያውቁኝ ያውቁኛል። ብዙ ነበር ያሳለፍኩት። አሁንም ራሱ አሳልፍ የምሰራ ብዙ ነው። ለምን? ብር ፍለጋ ነው የመጣሁት። የልቤን ለመድረስ ተብጨጭሬ ያችን ቦታ ለመድረስ አላማ አለኝ። አላማዬን ለማሳካት ጎንበስ ብዬ እየሰራው ነው። ደሞዝም ደግሞ እንደዛ ከፍ እያለችኝ። ለምን? አንድ ቤት ከዚህ ዛሬ አንድ ቤት ሀገር ሁለት ሌላ ሀገሩን ቤት ስትቀይሩ እኮ ደሞዛችሁ ዘቁጭ ነው የምትለው። ይሄንን ቪዲዮ የሰማችሁ ሰዎች ማለት ነው ውሸት እንዳይመስላችሁ፣ ትክክለኛ እውነተኛ ታሪክ ነው። ይመኑበት። አንድ ቦታ አንድ ቤት አርፋችሁ ተቀመጡ። ሁለተኛ ደግሞ ብራችሁን አትበትኑ። ነገ የሚመጣብንም አናቅም። ራሳችሁን ጠብቁ። ይሄንን ነው መልእክቴ። በተረፈ ሰላም ቆዩልኝ። ፈጣሪ ከእናንተ ጋር ይሁን። ለሁላችሁም ልቦና ይስጣችሁ። ሁሉም ማለት ሁሉም አይደለም እኔ የሚመክራችሁ። ስንት ጀግና አለ፣ ስንት ጠንካራ ሰው አለ፣ ስንት ሀገሯ ላይ ሰው ከፍታ እዚህ ራሱ ጭማሪ የምትፈልጉ ስንት ጀግና አለች። ግን ሌሎቹ አንዳንዶቹ አሉ፣ አንዳንዶቹ ይኖራሉ ይኖራሉ እና ፈጣሪ ከእናንተ ጋር ይሁን። ሰላም ቆዩልኝ። ቪዲዮን ግን ላይክ፣ ሼር፣ ሰብስክራይብ አበረታቱኝ እላችኋለሁ። ሰላም ቆዩልኝ። መልካም ቀን